ዛሬ አንድ ጥያቄ ደፍሬ ልጠይቅህ ነው። ሌላ ጊዜ ጠይቄሃለሁ። እጅን ሁሌ ማየት አለሁ። ያው አሁን ቪዲዮ ላይ የሚያዩን ሰዎች ያዩናል። እውነት ነው። እቺ እጅ ምንድን ናት? ጌዲዮንን የሆነ ነገር ላይ ሲገድበው አይቻል አቅም ግን እውነት ነው። ይሄን በድፍረት ነው የምናገረው። እንደ ጉድለት አላየውም፣ ግን እንደው ከየት መጣ ይሆን? ምንስ ምናልባት ተጽዕኖ ያመጣበት ነገር ይኖር ይሆን ወይስ የሆነ መስዋዕትነት የተከፈለበት ነገር አለው? ምን ታሪክ አለው? ግን ይቅር በለኝ። ያው ችግር የለም ማለት ችግር የለም። እኔ በቃ ምን ብዬ እንደምጠይቅም እየፈራሁ ነው። ዛሬ ግን ያው በድፍረት ጠየቅኩ። እረዳለሁ። እሺ ችግር የለውም። ያው ማለት ጥያቄው ግድም ነው። ያው የፍቅር መገለጫ ባንሆንም ቅሉ ግን እንደ ጓደኝነትም እንደ ቤተሰብም ጓደኛዬ ድክመት ምንድነው የሚለውን ከዚህ ልክ ጥንካሬው ምናልባት ተገልጦ ድክመቱም ተገልጦ ሊታይ ይችላል እና ጥንካሬውንም ድክመቱንም ጭምር ነው ማውራት ያለብን እና ስናወራ ደግሞ በማቅሽ ልክ አይደለም መረዳሽ እና የግድ ነው ማወቁ ከነምናምኑ ነው ደግሞ ሲታወቅ ዝም ብሎ ላይ ሳይሆን ያኔ ፍቅር ይደረጃልና ጥያቄው በጣም ማለት ግልጽም ነው ትክክልም ነው። ሰው የሚያየውን ነገር መጠየቁ ግድ ነው እና ጥያቄዋ ብታልፈኝ አልልም። ደስ የሚል ነገር አይደለም። በህይወቴ በጣም በቃ አስከፊ ተብለው ሊጠቀሱ ከሚችሉ ነገሮች ውስጥ ወይም ደግሞ ገጠመኞች ውስጥ አንዱ ነው ይሄ። የሰው ልጅ ያው በተለያየ አይነት ህይወት ይፈተናል ቅድም ስለነበረ ምንድነው ይሄ ፈተና እንግዲህ ያው ህይወት ቻሌንጅ አይደለች። ያሸነፋት ጠንክሮ የሰራ ወይም ደግሞ በዛ በተገደበለት ድንበር ወይም ወሰን ያልቆመ ስኬቱን ያገኛል ወይም ደግሞ ወደ ስኬቱ ያልፍና ይሄዳል እና ይሄ እጅ ማለት እንግዲህ ደመላሽ በሚለው ነው አደጋው የደረሰው እና በዛን ጊዜ 2004 ኮሌጅ የመጀመሪያ ዓመት ተማሪ ነበርኩኝ። እንዳጋጣሚ እንግዲህ ያው ተወልጄ ያደግኩትም ገጠር የተወሰነ እንግዲህ ገጠር በሚባል አካባቢ ወይም ገጠር ውስጥ ነውና ስራ ደግሞ ያው በጣም ማንዳቶሪ ነው። ቤት ውስጥ ያው እማን ጠርቼ ብትጠይቂያት ስራ ላይ ቀልድ የለም። ስራ ከሆነ ስራ ነው፣ በቃ ጨዋታ ከሆነ ጨዋታ ነው እና በሁለቱም ነው። ጨዋታ ላይ ከወጣው አልመለስም፣ ስራም ከያዝኩ እንደዛው ማለት ነውና ስራ ያው እንወዳለን በጣም። ክረምት እንዳጋጣሚ ያው እርሻ አለቀ፣ የተሰራው ስራ አልቆ መደበኛ ደግሞ ያው ቁጭ ከምንል ለምን ስራ ተጨማሪ ስራ እንሰራም ብለን ከጓደኞቻችን ጋር እንመካከርና ቃሊቲ ብረታ ብረት ምናልባት ካወቃችሁት አዚ ተብሎ ይጠራል። ቶታል አካባቢ ነው፣ ቃሊቲ መናሪያ አካባቢ ነው የሚገኘውና ቃሊቲ ብረታ ብረት ለስራ እንዳጋጣሚ ሄድን እና ብረታ ብረት ገብተን በቃ ማለት ብዙ የብረት እንትኖች ናቸው የሚሰሩት እና በሰዓቱ ደግሞ ጥቂት ሰው ነው የሚፈልገው። በሰዓቱ የሄደው ደግሞ በጣም ብዙ ሰው ነው። ተወዳደርን። ያው የምንወዳደረው እንደ እጣ ነው፣ የተለየ የእውቀትም የምንም ስለሌለ መስፈርቱ እጣ ነበርና እጣ ይውጣ ይባላል። ስም በሙሉ ይጻፍና ይጠቀለልና እንዳጋጣሚ እጣ ይደርሰኛል ከጓደኞቼ ሁሉ። ያው እንግዲህ ድል ሲሆን ደመላሽ ደርሶት እንዳጋጣሚ ስራውን ገባው። ስራ ሰኞ ዕለት ነውና ገባውኝ ቃሊቲ ብረታ ብረት። የመጀመሪያ ቀን ያው ሰራን። ወርኪንግ ኢንቫይሮንመንቱ የራሱ የሆነ ሴፍቲ ሩሎች ነበሩት። ልክ ስራውን ደግሞ አዳፕቴሽን ይኖር የለ ከስራ ጋር በጣም ስትግባቢ ድፍረትም ይኖራል እና በጣም በቃ በቅልጥፍና ስራውን በጣም እንትናርን ሰክሰስ ሆነን አለፍነውና ስራውንም ተቀጠርን። በጊዜያዊነት ተቀጥሬ እየሰራው ልክ ሰኞ ሰራው፣ ማክሰኞ፣ ሐሙስ፣ ዓርብ ዕለት እየሰራን እያለን ነው የምንሰራው ስራ ምንድነው ይሄ የቆርቆሮ የቤት መስሪያ ቆርቆሮ ለመደበኛ እንትኑ ልሙጥ ነው ሲዘጋጅ ማለት ነው። እና እኛ ምንድነው የምናደርገው ያንን ልሙጥ የሆነው መቁረጥና ማሽን ደግሞ ቅርጽ እንዲያወጣለት ይሄ ውሃ መውረጃው የለም ውሃ መውረጃ ቦዩ እንዲሰራ ለማሽን ማቀበል ነኛ ስራ እና እዛ ቦታ ላይ እንዳጋጣሚ ያው በየቀኑ ሰው ይቀያየራል እና እኔ ያው ኤክስፒሪየንስ ስላለኝ ቀድሜ ማሽኑ ጋር ነው እንትን ያልኩትና አዲስ የመጣው ደግሞ አብረን ነው የምናቀበለው። ኦፕሬት አደርጋለሁ። ከዛ ደግሞ እቃውን እናቀበላ ቆርቆሮውን ወደ ማሽኑ እናስጠጋለታለን። ማሽኑ ሮል ነው የሚያደርገው ማለት ያው እንዲህ የሚጠቀልል ነው
እየጠቀለለ ለቆርቆሮ ቅርጽ ያወጣዋል። ከዛ እየጠቀለለ ቅርጽ እያወጣ የሚያሳልፍ ነውና እንዳጋጣሚ ቆርቆሯ የሆነች ወይ እንትን ላይ ታጠፈች እና እሷን ለማቃናት ነው ኖርማሊ ለማቃናት ለማቃናት ሄድኩኝ እንትን አለ አቃንቼ ከዛ ለማሽኑ እየገፋው ነው ሁለታችንም አደረሰናል። ኦፕሬተሩ ግን እንትን ያለ አልመሰለውም እና ኦን አደረገው። ኦን ሲያደርገው እንዳጋጣሚ ወደ ውስጥ ሳበኝ እና ወደ ውስጥ ገባ። እንትን እንድትይ አይደለ መጥፎ ነገር እንዲሰማኝ ሳይሆን ያው ገጠመኙን ስላልሽኝ ነው። ከዛ ያው ነው እጄን ሳበውና ወደ ውስጥ ገባ። ከቆርቆሮ ጋር ነው አብሮ ሄደ። ትልቅ ነው። ልክ ሁለት ነው፣ ከላይ አንድ አለ ከታች አንድ አለ። ሁለቱ ልክ እንደ ስልክ እንጨት ሮል የሚያደርጉ ክብ እንትኖች ናቸውና ዳፓ ውስጥ ማለፍ የሚችለው ቆርቆሮ ብቻ ነውና በዛ ሲገባ እንጂን በጣም ጎዳኝና እንዲወጣ ደግሞ ነጥቀሽ አታወጪው። ማሽን ነው በቃ ኦፍ አረጉት፣ ነከሰ፣ ቆመ። ከዛ ውስጥ ሰው መውጣት ይችላል ወይ? አሁን ላይ በጣም በቃ በህይወቴ አይረሳኝም አደጋው። ከዛ እንዴት እንደ ማሽኑ ላይ ነው በቃ እንትን ዘልዬ ወጣው ወደ ላይ እየጠቀለለ ስለሄደ የግድ አብሬው መሄድ አለብኝ እና ዘልዬ እንትኑ ላይ ወጣው። ከዛ አጠፉልኝ እንዳጋጣሚ እና ያኛው እንትን ደግሞ ነጥቀሽ ማውጣታችን እና የግድ ምን ማድረግ አለበት? እንደገና እየዳመጠ ደግሞ ወደ ኋላ ማውጣት አለበት። አደጋው ደረሰ። በሰዓቱ ደግሞ ያው ትልቁ ቻሌንጅ ብዬ ምንሽ ማህበረሰቡ ስኪልድ ቢሆን አሁን የተማረ የሰው ኃይል ቢኖር ኖሮ በሰዓቱ አደጋው ከደረሰ በኋላ እንኳን ሌሎች በቃ ፕላስቲክ ሰርጀሪ እንደውም ጤና ብማር ብያልኩት ይሄ ታይቶኝ ነው እንዲህ አይነት ነገር እንዳሰብ ማለት ነውና ፕላስቲክ ሰርጀሪ ይሰራ ነበረ። ያው ያኔ ሆነሽ አደጋ ነው፣ ቤተሰብ ይደናገጣል። እንግዲህ እንዳልኩሽ አባት እናት በዛ ልክ በእውቀት እንትን ያሉ አይደሉም። ቤተሰብም በዛን ሰዓት ደርሶ እንትን ያለ አልነበረም። የነበረውም በጣም ደነገጠ። አደጋው በሰዓቱ በጣም ያስደነገጥ ስለነበረ ማለት ነውና አማራጭ የለውም። በአምቡላንስ ቶሎ የካቲት 12 መጣሁኝ። እንዳጋጣሚ አርብ አይደል ዕለቱ። አርብ ዕለት ያው የሕክምና ባለሙያ ላይ አንዳንድ ጊዜ ማለት እንደው በዚሁ አጋጣሚ ምናልባት ይህንንም ሊሰሙ የሚችሉ በዚህ ሙያ ላይ የተሰማሩ ማለት የተከበረ በጣም ደስ የሚል ሙያ ነው። ህይወትን በእጅ መያዝ ማለት ቀላል አይደለም። ጤና ባለሙያ መሆን እና ይሄ ሪስፖንሲብል ቢሆኑ በሰዓቱ ለምን እነሱ የሆነ ምለው የገቡለት ሙያ አላቸው። ይሄ ለሙያው ምለው ነው የገቡት። በቃ የትኛውንም ሰው ከደረሰበት አደጋ ማውጣት ልክኛ ምናልባት ማዳን ይቻል ነበር ይሆን? ምናልባት ከሰሙት በእኔ እንዲማሩ ማለት ነውና አርብ ስለሆነ ዕለቱ ሰዓቱም ከሰዓት ነው። ስራ ማብቂያ ሰዓት ነው። ማብቂያ ሰዓት ነውና ባለሙያ ላይ ኢመርጀንሲ ገባው። ኢመርጀንሲ ላይ ያደረጉት እንደ ቀላል ኬዝ ነው ያዩት። ኖርማሊ በቃ ይሄኛው እንትን ሙሉ ለሙሉ ተነስቷል እና ተነስቷል ሙሉ የለም በቃ ምንም የለም። ግን የተንጠለጠሉ ዝም ብለው ጣቶች አሉ ምናምን እና እነዛ ምን መሰራት ይችል ነበር? ፕላስቲክ ሰርጀሪ። ያ ማለት እዚህ አካባቢ ህዋስ አለ። እነዚህ ህዋሳት ምግብ ማግኘት መቻል እንዲችሉ ብቻ ማድረግ ማለት ምግብ እንዲያገኙ፣ እነዛ ምግብ ቢያገኙ አይሞቱም። ስለዚህ ወደ ሞት ወደ ጋንግሪን እንዲመጣ አደረገው። እንግዲህ ይሄ የሆነው መቼ ነው? አርብ ዕለት ገባው። አርብ ዕለት ምንድነው ያደረጉት? ያው ፈርስት ኤድ ነው የሰጡኝ። ፈርስት ኤድ ብቻ። ያ ማለት ማሽኑ ቁርጥ አላደረገው ነበሩ። አዎ ነበሩ፣ ጣቶቼ ነበሩ ምናምን እና ፕላስቲክ ሰርጀሪ መሰራት ያለበት ፈርስት ኤድ ብቻ ሰጡኝ። ደሙን አጠቡት፣ ቁስሉን ቆዳ የተነበረውን ቆዳ ወደ ታች መለሱ። ከዛ በፋሻ ተቀለሉ። በቃ ፔሬድ አለቀ ማለት ነው። እና እኔ ያ በቃ ትክክል ለኔ ትክክል ነው ስለማላቀው ትክክል ነው በሰዓቱና ያንን ፎሎ አፕ ያደረጋል ነበር በሰዓቱ። በቃ አክስቴ በጣም ታግላ ነበረ። ወዲያ ሮጠች፣ ብቻዋን ሆነች። እንደ አዳማ የምትኖር አክስት አለችኝና በጣም ብዙ ዋጋ የከፈለች ስለኛ። በቃ ብዙ ታገለች፣ ግን የሚሰማት የሚያግዛት አልነበረም። ብቻዋን ሆነች እና በዛው እንትን አለ፣ ተጠቀለለ። በቃ ሰው ድንጋጤ ውስጥ ነበረ፣ አልተረጋጉም። በቃ በዛው እንትን አለና አርብ ዕለት ሆነ። ቅዳሜ ስራ አይገቡ፣ እሑድ ስራ አይገቡ። ሰኞ ዕለት ተገናኘን ማለት ነው ከሕክምና ባለሙያ ጋር ወይም ዶክተሮቹ ሰኞ ዕለት ሲመጡ
የነበሩ እንግዲህ የመጀመሪያው እንትን ዴድ ሴሎች ዴድ ሲሞቱ ጋንግሪን ይሰራል ወይም እዚህ ጥፍራችን ላይ ህይወት አለመኖሩን ያሳያል። እዚህ አካባቢ ላይ ህይወት የለም እና ጣቶቼ ሲታዩ ሙሉ ለሙሉ ጋንግሪን ሞተዋል እና በዛ በጣም ተደናገጥን። ከዛ እንትኑን አናገሩ። ድርጅቱ ደግሞ ያው ጊዜያዊ ነው ቋሚ እንኳን አልሆንኩም። ያው በጊዜያዊ ስለሆነ በዚህ ላይ ገና 5 ቀን ነው ምንም በቃ ፎሎ አፕ ማድረግም እንትኑ አይደለም ግን ሲያደርግ ነበር። በቃ ያለው አማራጭ መቆረጥ ነው አሉ። ግን ከሚቆረጥ ብለው የሚቆረጠው ኖርማሊ በቃ እየሄደ ስለሆነ ጋንግሪኑ እየሄደ ስለሆነ በቃ ከዚህ በታች መቆረጥ አለበት ተባለ። ይሄ ተቆርጦ መጣል አለበት አሉ። እንደሱ አይሆንም አሉ። በጣም ማለት ቤት ውስጥ እንትን አሉ። ያው እኔ በሰዓቱ ድንጋጤው ስለሆነ ዲሳይድ ማድረገው ምንም ነገር አልነበር፣ ዝም ብሎ መስማት ነው እና አይሆንም አሉ። ከዛ የተሻለ ሕክምና ተባለ። ባልቻ ሆስፒታል ሄድኩኝ። እዛ ደግሞ የራሽያ ናቸው ዶክተሮቹ። ልክ እንደገባው አዩ ይሄ በቃ ተስፋ የለውም ምንም እንትን ስለሌለው መቆረጥ አለበት አሉ። ከዛ ግን ምንችለውን እንሞክር አሉ። ማለት አንዳንዴ ስኪልድ ማን መሆን በቃ የሆነ ተስፋ የሚሰጥ ምንችለውን እንሞክር አሉ እና አሁን ላይ እንደምታዩ ማለት መያዝ እንድችል አትሊስት ትንሽ ዕቃ እንኳን መያዝ እንድችል ኖርማሊ እነሱ ያሉት እንግዲህ ከዚህ በታች ይቆረጣሉ። ይሄኛው ጣት ደና ነበረ በሰዓቱ፣ አሁንም ደና ነው እና እንቁረጥ ያሉት ከዚህ በታች ነው። ለምን ጋንግሪኑ እያደገ ከሄደ ሙሉ እጁን እስከ ማጣት ሊደርስ ይችላል። እኛ እንግዲህ በዛ ሰዓት ድሪም የምናደርገው ሙሉ እጅ ማጣትን። ሙሉ እጅ ደግሞ ከሚታጣ ይሄ ቢታጣ፣ እነዛኛቹ ይሄ ደና ነው አሉ። ከዛ ይሄኛው ሀፉ በዚህ መሃል ያለው ነው የሞተው። ለምሳሌ እዚህ መሃል ላይ ይሄኛው ፓርት አያስፈልግም እና ኖርማል እቺኛዋ ፓርት ምን ሆነች? ሞታለች። በቃ መውጣት አለባት አሉ። እቺኛዋ ግን ትንሽዬ ህይወት ነበራት። ከዛ ምን አደረጉ? እቺኛዋን ቆርጠው እዚች ላይ ገጠሙልኝ። ከዛ ልክ እንድች መስራት እንዲችል ማለት ነው። አሁን ላይ ልክ እንደዚህ መስራት እንዲችል አድርገው ሰሩኝ። ማለት ያው ማመስገኛ ነው ዞሮ ለጠላት ማናደጃ፣ ለእግዚአብሔር ደግሞ ምስጋና ማቀርብበት ማለት ነውና ይሄ ነው አሁን ላይ ማለት የማልፈልገው። በዛ ጊዜ እንግዲህ ይሄ አውተር ፓርት ወይ ውጫዊ ክፍሉ ሙሉ ለሙሉ ነው የተነሳው እና ምንም አይነት ቅዝቃዜ ሲደካኝ በጣም ያመኝ ነበረ በሰዓቱ ማለት ነውና እሱን ለመከላከል የግድ ፋሻ ይታሰራል ነው። 2004 ሐምሌ አካባቢ ነው የገባሁት። 5 ወር አካባቢ ነው ባልቻ የቆየሁት እና እዛ ታክሜ ሙሉ ሕክምና እንደጨረስኩኝ ወጣሁኝ። ያው እንግዲህ ቻሌንጅን መቋቋም ከሚለው ልጆች አሁን ማለት ሌላውም ይሄንን የሚሰማ ትውልድ መማር ያለበት በዛ ቻሌንጅ ውስጥ ሁላ ሆኜ ፔንኪለር መድኃኒት እየወሰድኩኝ ኮሌጅ ደርሼ 2ኛ ዓመት ነኝ እንግዲህ 2005 ማለት ነው። 5 ወር ማለት እንግዲህ እስከ ጥቅምት ዳር ድረስ ነውና ኮሌጅ 2ኛ ዓመት ተማሪ ነበርኩኝ 2005 ላይ እና ትምህርቴን ሁላ እንትን አላልኩም ሆስፒታል። ከዛ ትምህርት ቤት ላይ ሆነ ነው አደጋው ደረሰበት። የመጀመሪያ ዓመት ተምሬ አጠናቅቄ ክረምቱ ወደ 2ኛ ዓመት ካለፍኩ በኋላ ምዝገባ በቃ ይቅር ተባለ። መተው የለብኝም አልኩኝ። ኮሌጅ እዛው ሆስፒታል ሆኜ መድኃኒት እየሰጡኝ ኮሌጅ ደርሼ እየተማርኩ ተመልሼ የገባው እዛው ሆስፒታል ማለት ነው። እንደዛ ያው ከሆስፒታል እስከወጣ ድረስ እንደዛ ተማርኩ። 5 ወር ያን ያክል ሐምሌ ነሐሴ ነዛ እንትን አልኩኝ። መስከረም አካባቢ ላይ ትምህርት ምዝገባ ተደረገ። ምዝገባ ከተመዘገብን በኋላ ኖርማል መደበኛ ክላስ ጥቅምት ውስጥ ተጀመረና 2 ወር አካባቢ ነው 3 ወር አካባቢ እንግዲህ ከሆስፒታል ነው እዛ እየተመላለስኩ የተማርኩትና በጣም ቻሌንጅድ ነበረ። በቃ ህመም አለ። ከዛ ደግሞ ያጣሹ ነገር አለ አይደል? በጣም በቃ በወጣትነት ፊል እንድታረጊ የሚያደርግሽ በጣም ተስፋ የሚያስቆርጥ ነገር ነው። ይሄ ጊዜያዊ ነው ቢቀርስ ብለሽ የምትይ ሰይጣን ተስፋ ለማስቆረጥ፣ እግዚአብሔር ደግሞ ተስፋን ለመጨመር። ስለዚህ ያ በዛ መሃል እንግዲህ በጣም ቻሌንጅ የሚያደርግ ነገር ነበረ። በጣም ህመም አለው። በቃ የሆነ ሰዓት እንደውም ያለ ይመስልሻል ማለት የወጣት ሰውነት ሲሆን ሴሎቹ ንቁ ናቸውና በቃ ሌሊት ላይ ምናምን በቃ ትደነግጫለሽ ምናምን እና የአደጋው መንፈስ አለ። እዛ ትምህርቱ ላይ ብዙም በቃ እንትናቲን ፎከስ አታረጊም። ግን ቻሌንጁን ተቋቁሜ ለኔ አሁን ትልቁ እንትኔ ያንን ቻሌንጅ ያንን ህመም በቃ በሰዓቱ የነበረውን
ሁሉ ተሸክሜ መቀጠሌ በቃ ህይወትን አሸነፍኳት። በቃ የነበረውን ቻሌንጅ ሁሉ አሸንፌ እንዳልፍ ረዳኝና አደጋው ይሄ ነው። ግን ይሄኛው ደግሞ ጨርቅ ማሰሩ ከህክምና እንደጨረስኩኝ ጎቴጋ ነው ቁጭ ያልኩትና ጎቴጋ ቁጭ ብዬ የተወሰነ ጊዜ ተማርኩኝ ማለት ነው። ትምህርቱን በሰዓቱ ቅዝቃዜ ለመከላከል የግድ ማሰር አለብህ አሉኝ እና ያንን አሰርኩት። ከዛ አእምሮዬ አብሮ ታሰረ። መጠቅለል ኖርማል አደረኩት ማለት ነው። አእምሮዬ ለመደው። አሁን ላይ መፍታት ይደበረኛል። አሸንፌዋለሁ፣ ግን ይሄኛውን ለመድኩትና መፍታቱ እንትን አለኝ። ኖርማል አይደለም። ቅርብ ቀን የራስን ሳይኮሎጂ በጣም አጠንክሮ ደግሞ ይፈታል ብዬ አስባለሁ። እና ይሄ ነው ዌሊ ትንሽ ይከብዳል፣ በጣም ይከብዳል። ወደዛ መለስኩ፣ ይቅርታ አድርጉልኝ። እንደው ተመልካቾቻችንም ይጠይቁናል፣ አብሮ በስራም ዓለም አብረን ያለን ሰዎችም ይጠይቁናል። እንደው ሳትጠይቂው መቼም ይሉኛል። እኔም ግን ሁሌ ነው ልጠይቅህልና አልደፍርም ማለት ምናልባት አሁንም ያስተምራል ብዬ ነው ያነሳሁት። በጣም ብዙ ነገር ተመሬበታለሁ። ሕክምና ባለሙያዎችን ይነካል፣ የወጣቱንም ቢሆን። እዚህ ጋር ግን አንድ ነገር ላንሳ። ጌዲዮን ወላጆች ሳይፈቅዱ ይሆን እንደው ሄደህ እንደዚህ ሆንከው? ምን ጋር ላይ ያይዝ መሰለህ? ቅድም ወላጆቻቸውን ምክር መስማት እንዳለባቸው ወጣቶች እና ምናልባት ከዛ ጋር እያያዝ ይሆን ወላጆች የሚሉትን ባለመስማት ይሆን? አሁን ይሄ ቅድም መጀመሪያ አካባቢ ካነሳሁት ልጆቻችን አደጋ እንዳይጋለጡ ብለን ማሳሰቢያ ከሰጠናቸው ጋር ይገናኛል። አንተም ልጅ ብቻ አይደለም፣ ያኔ ወጣት ላይ እድሜ ላይ ሆነ በክረምት ሰዓት ትምህርት በሌለ ሰዓት ነው ይሄ ጉዳት የደረሰው። ወላጆችን የሚሉን ሳሰማ ገንዘብ ከማግኘት አንጻር አይተኸው አደጋውን በወጣትነት እድሜ ሳትገነዘብ ይሆን ገብተህ እንደዚህ አይነት አደጋ የደረሰብህ? አይ ቲንክ ሶ። ወደኋላ በጣም እንግዲህ ነገሩን በደንብ ማሰብ እንኳን ባልችል እንደነገርኩሽ የማህበረሰቡ ወይም ወላጅ ገንዘብ አያገኝም። እኛ ማህበረሰብ ቢያገኝም ቅሉ የሚያውልበት ቦታ ደስ አይልም እና ለኛ ደግሞ ያ በጣም ቻሌንጅ ዳርጎናል። እንደነገርኩሽ መጀመሪያ ላይ ይሄ ትውልዱ በባዶ እግር ሄዶ ሲማር አባቴ ሰፊ መሬት አለው። ለኛ ቤት ይቅርና በቃ 2-3 ቤት ጨምሮ ማኖር የሚችል ማለት ነው። ሪሶርስ አለው። ግን ሪሶርስን ይሄ የሚጠቀሙበት ወይ በጣም ደስ አይልም። አርሶ አደር ነን፣ እርሻ ቦታ አለን። እንግዲህ እርሻ መስራት ይችል ነበረ፣ ግን ያንን እንዳንሰራ መሬቱ እንዳጋጣሚ ተኮናትሯል። መኮናተር ማለት መቼም የኛው ትውልድ ባይረዳው መሬቱን መሸጥ ማለት ነው፣ ለሌላ ሰው አሳልፎ መሸጥ እና ይሄንን ስለሚያደርጉ እኛ ፍሪ ነን፣ በቃ ነፃ ነን። በስራ ጉዳይ ከፋሚሊ ጋር ዲስከስ አናረግ። ያንን ነው ቅድም ስልሽ ይሄኛው ትውልድ እድለኛ ነው የሚሰማው፣ ወይም ደግሞ አሁን ስለሚበላው ስለሚለብሰው ነገር አይጨነቅም። አርጊ ካለሽ የትም ገብተሽ ታረጊያለሽ። በቃ ልጅ አርግ ካለኝ አረጋለሁ። ምናልባት እሱ የሚፈልገውን ባላረግ የመጀመሪያው እሱ የሚፈልገውን ነው ማድረገው። ግን እሱ የሚፈልገውን ማድረግ እንኳን ቢያቅተኝ ሊመጣጠን የሚችል ነገር አደርጋለሁ። የኛ ወላጅ በዛ ልክ አይደለም። አድርግ ከምትዩ ለምሳሌ ስክሪፕቶ አባቴን ስክሪፕቶ ግዛ ካልኩት አይገዛም። ለኔ ብለህ ነው የምትማረው ባትማር እና ያኛው ስላለ ከፋሚሊ ጋር ጥሩ የሚባላቸው አታችመንት የለንም እና ያኛው ምን አምጥቷል? በመሃል ጋፕ እንዲኖር አድርጓል። ከቤተሰብ ጋር ጋፕ እንዲኖር አድርጓል እና ዲል አናረግ እንዳልኩሽ መመካከር ምናምን የሚባል ነገር የለም። የምንመካከረው ይልቁኑ ከማን ጋር ነው? ከጓደኞቻችን ጋራ ነው የምንመካከረው። ምን እናደርግ፣ ምን እንደ ዝም ብለን እንክረም፣ ለምን እንዲሆናል የሆነ ስራ እንግባ። ለምን ከዛ ቀደም ሌሎች ስራዎች ስለምንሰራ ማለት ነው። ሌሎች ስራዎችን ክረምት ላይ እንሰራለን እና እንዳጋጣሚ ለምን በቃ ድርጅት ቃሊቲ ብረታ ብረት ቅጥር አውጥቷል ለምን አንወዳደር በሚል ነው የሄድነው። እና ስንሄድም እንደነገርኩሽ ኮሌጅ ስትማሪ ኮሌጅ ላይ በጣም የሚያስፈልጉ ነገሮች አሉ አይደል? ለኮሌጅ እንትን በጣም እሺ። ስለዚህ ምን ተረዳ? በጋ ላይ የሚገጥምህን የፋይናንስ እጥረት ኮሌጅ ላይ ጊዜው ክረምት ነፃ በሆነ ሰዓት
እሷን ትንሽ ገንዘብ ሰብሰብ ለማድረግ ነበር እንጂ የቤተሰብንም ትዕዛዝ ካለማክበር አይደለም። እንደው በጥያቄ ያላሰስኩት ያላነሳሁት ለትምህርቱ ስርዓት ጥሩ ነገር አለው ለወላጅ ለተማሪ ለመምህራን የምትለው ነገር ብታስተላልፈው መልእክትም ያልተነሳም ካለ ድፍን ሰጠው። ኃላፊነት አለብን። አሁን ያለንበት ሙያ እንደሚወራው አይደለም። እንደውም አሁን ላይ በቃ እንደው የትምህርት ሚኒስተር እየሄደ ያለበትን ሂደት በጣም አፕሪሺየት ከሚያደርጉ ሰዎች አንዱ ነኝ። ከምን አንግል ነው ይሄንን ልል የፈለኩት መሰለሽ? ቅድም እንደነገርኩሽ መግቢያ ላይ ኮሌጅ የሚገቡ ለመምህርነት እጩ ሆነው የሚቀርቡ መምህራን የነገ መምህራን ተብለው የሚታሰቡ ሰዎች የሚወሰዱት ከየት ነበረ? መቼኛ በነበርንበት በሆነ አይነት አጋጣሚ ማለት በህይወት ስርዓት ውስጥ እኔ የምቀርጸው ወይም ደግሞ ይሄ እንደ ባላደራ አደራን የምቀበል ሆኜ ከቀረብኩኝ ያ የሚቀበለው ሰውዬ ምን አይነት ፐርሰናሊቲ አለው? ምን አይነት የትምህርት ዝግጅት አለው? እውቀቱ ምን ያክል ነው? ሱሱ መታሰብ መቻል አለበት። የኛን ግን ካየሽው ከየት ነው የተወሰድነው? ልክ ነው። አሁን በትክክለኛ መምህራን ኮሌጅ መግባት ነበረብን። ያ ሙያ በትምህርታቸው የሚያስፈልገውን ውጤት አቺቭ ያላደረጉ ሰዎች የሚገቡበት ነው። አላምንም። 100% ልክ አይደለም በሚለው ነው እኔ እንትን የምለው የሚሄደው። በቃ አርጊውም ባረግ ትክክል እንዳልሆነ ነው። እኔ መምህር የሆንኩበት ልክ አልነበረም። ምናልባት ከኛ ቀደም የነበሩ እኛንም ያስተማሩ መምህራን እኮ እንደዛ ሊመጡ ይችላሉ። ግን ለሙያው የሚሰጠው ኃላፊነት አለ አይደለ? ከዛም ደግሞ ሙያው የቆመለት ዓላማ ሲታይ ሊመረጥ የሚገባው ከላይ ነው። ለምሳሌ የተሻለ ውጤት ያመጣ 4 ከሆነ ትልቁ ነጥብ 3.8 ጀምሮ 3.9 3.7 ከ3.5 በላይ ያመጣ መምህር መሆን መቻል አለበት። ትምህርቱን በደንብ የተረዳ የሚፈለገውን ነገር አቺቭ ያደረገ መምህር መሆን መቻል ነበረበት እና ያለመሆኑ በትምህርት ፖሊሲ ላይ ትልቅ ድክመት እንዲኖር ያደረገ ነው ብዬ አስባለሁና ይሄኛው ምናልባት የሚስተካከልበት ወይ ባይኖርም አሁን ላይ ለቀጣዩ ግን የተሻለው መምህር መሆን መቻል አለበት። ሁሉም ሰው ማወቅ ያለ ይሄን ስል ግን እኔ የተሻልኩ አይደለሁም እያልኩ እንዳልሆነ እንዲያስብ ፈልጋለሁ። ግን እኔ እየዋሸው እንደሆነ ይረዳሉ። ለምን መጀመሪያ ፈተና ተፈትነን ፈተናውን ያሟሉ ወደ ሌላ ሲሄዱ ያላሟሉ ናቸው ወደዚህ የመጡት። ስለዚህ እሱ ነገር ልክ አይመስለኝም። ቀጥሎ እኮ የሙያው ፍቅር ይመጣል አይደለ? ትምህርቱንም እያደር አፕግሬድ እያደረግን አፕዴት እያደረግን እኛም እንመጣለን። ግን ልክ አይደለም ነው ለትምህርት የተሰጠው ለመምህርነት ወይም ደግሞ ለዚህ ሙያ የተሰጠው ክብርና ቦታ በጣም አናሳ መሆኑን ያሳየናል። ይሄ መስተካከል መቻል አለበት። ትምህርት ላይ ልሁንና ሁለተኛው ሐሳብ ደግሞ ምናልባት በዚህኛው ፖሊሲ ላይ ደግሞ በጣም ማለት ደስ የማይል ብዬ ማነሳው ነገር አለና መንግስትም ደግሞ የበለጠ እንዲያስብበት አሁን ላይ እንደውም አውጥቶታል። ትምህርት ዝግጅት ሁላችንም የምንዘጋጅበት የራሳችን ምናልባት በፍላጎት ነው። እኔ ለምሳሌ ባዮሎጂ ስገባ ፈልጌው ነው። ስለዚህ የፈለኩትን ኮርስ እንዳስተምር እድል በመቻቸት መቻል ተመቻችቶ ደግሞ በትምህርት ቤት ደረጃ የሚቀመጡ ይህንን የሚያስፈጽሙ አካላት እነዛ the right person on the right position በትክክለኛው ከተደረገ የሚፈለገው ውጤት አቺቭ ማድረግ እንችላለን። በፖሊሲ ደረጃ ደግሞ መንግስት ደግሞ አዲስ ካሪኩለም ሲያወጣ አዲስ ካሪኩለም ለምሳሌ በእኛ ፊልድ ብትሄጂ ጀነራል ሳይንስ የሚባለው ትምህርት ጀነራል ሳይንስ how much huge እንደሆነ እንዲሁ ማሰብ ትችላለሽ። ለምሳሌ ኬሚስትሪ ያለው ባዮሎጂ ያለው ፊዚክስ አለው። በጣም ትላልቅ የሚባሉ 3ቱ የሳይንስ ዘርፎች ማለት ነው። እነዚህ 3ቱ የሳይንስ ዘርፎች ለማስተማር ብቁ የሆኑ መምህራን ሳይዘጋጁ ትምህርቱን አስተምሩ ብለው ነው ያወጡት። ትክክል ነው አይደለም? እኔ በባዮሎጂ ብቁ ነኝ፣ እንተዋወቃለን በትምህርት ቤት ውስጥ። አንዱ በኬሚስትሪ ብቁ ነው፣ ሌላኛው ደግሞ በፊዚክስ ብቁ ነው። በባዮሎጂ ብቁ የሆነው ፊዚክሱና ኬሚስትሪው ጋር በሚፈለገው ልክ የለም እውቀት አይደል? ምንም መምህር ስለሆን ሁሉን አዋቂ ብሎ ማሰብ ልክ አይደለም። ሁሉን አዋቂ አይደለንም። ልክ አለን አይደለ? በባዮሎጂ ልክ አለን። ለያውም በትምህርት ደረጃ አይደለ? በትምህርት ደረጃ ዲፕሎማ፣ ዲግሪ፣ ማስተርስ እያለ ሲሄድ እውቀት እየሰፋ እያደገ ነው የሚሄደው። ልክ እንደዛ በአንድ የትምህርት ዝግጅት የተዘጋጀን ሰው 3 የትምህርት አይነት እንዲያስተምር ነው የተደረገው።
እና ምን ያክል በቃ ትውልዱ ላይ ምን ያክል ከባድ እንደሆነ እኛ የምናስተምርበት የራሳችን የሆነ ሜቶዶሎጂ እንቀርጻለን፣ ከጓደኛ ጋር እንማራለን፣ የራሳችን ሜቶዶሎጂ ይኖራል። ግን እንደ ፖሊሲ መንግስት እንደነዚህ አይነት ነገሮችን ሲያወርድ መጀመሪያ ብቁ የሰው ኃይል ማዘጋጀት መቻል፣ አለበለዚያ ግን ቢቆይ መልካም ነበረ። ግን ከነ ቻሌንጁም ቢሆን እኛ ተወተነዋል። እንደነዚህ አይነት ነገሮች ቀጣይ ላይ ሲመጡ ሊመጥን የሚችል የሰው ኃይል ማዘጋጀት መቻል ቢቻል እላለሁ። እንደነዚህ አይነት ነገሮችን እንደ ሐሳብ ሳላነሳ ባላልፍ ብዬ አስቤ ነው። የምስጋና ሰዓት ደረሰኝ። ለስኬትህም በችግርህም ባደጋህም ጊዜ ትልቅ አደጋ ነው ገጥሞ የነበረው። በዛ ጊዜ አብሮ የነበሩ ልታመሰግናቸው የምትፈልጋቸው ሰዎች ካሉ አመስግናቸው። በጣም ጥሩ። አንድ ብላቴና ነኝና ይህንን ብላቴና ወደ ምድር ሲያመጣም ደግሞ በዓላማ በፕሮግራም ከዛ ደግሞ በሙሉ ጥበቃ ያልተገደበ ሙሉ ጥበቃ የሚያደርግና ያንን አድርጎ የነበሩ ምናልባት በዚህ እንትን ላይ ሊቀርቡ የማይችሉ ግን ያሳለፍኳቸው በጣም ብዙ ውጣ ውረዶች አሉ እና እነዛን ሁሉ ውጣ ውረዶች ሳልፍ ሰከንድ እንኳን ያልተለየኝ እግዚአብሔር በህይወቴ ላይ ምን ያክል እረኛ ነው። የእውነት እግዚአብሔር እረኛዬ ነው የሚያሳጣኝ የለም የሚለው የእግዚአብሔር ቃል በእውነት በእኔ ላይ የሆነበት ሰው ብትይ እኔ ነኝ እና እግዚአብሔርን ሁሌ ያመሰግነዋለሁ። ሳልፍ ዘምራለሁ፣ መስገን ደስ ይለኛል። ስለሆነልኛል ስላልሆነልኝም አይደል፣ በቃ እግዚአብሔር ከኔ ጋር እንዳለ ስለማቅ ብቻ ማመስገን ደስ ይለኛልና እግዚአብሔርን አመሰግናለሁ በመጀመሪያ። በመቀጠል እናቴ እኔ እንጃ እኔ ምን እንደምል ያው እግዚአብሔርን ሲሆን እንዲያላልኩም ግን በጣም እንዳላስበልጣት እና በጣም በቃ በህይወቴ በጣም የምወዳት አታችመንታችን የተለየ ነው። ወንድሜ በጣም ነው የሚቀኑት በኔ ይቀናሉ። ምንድነው አታችመንታቸው እስከ ማለት ነው። ወንድሜ ብቻ ሳይሆን አባቴ ሁላ ይቀናል በኔ። የእውነት በቃ ያለን አታችመንት አባ ራሱ ደስ አይለው። በጣም የምትገርም እናት ናት። እንዳልኩሽ አልተማረችም፣ ግን እንድማር ብዙ ተስፋ ቆርጬ የተውኳቸው ቀናት ነበሩ። አልሄድም፣ ትምህርት አልማርም። በቃ ብዙ ጊዜ የዛ አካባቢ ላይ የሚኖር ሰው በዚህ ስለሚታወቅ በማቋረጥ እንታወቃለን እና በቃ አቋርጬ ምናምን ትቼ ሁላ አይሆንም። ለምን ብዙ ጊዜ ያው ገጠር ላይ እንትን ስትይ ባልና ሚስት አብሮ መኖር ከዛ መለያየት እዛ እንደገና በሽማግሌ መለያየት እንደነዚህ አይነት ነገሮች ነበሩ። በዚህ ውስጥ ልጆች ላይ ምን ያክል በደል ይደርሳል። በቃ የሚደርስብን በደል የሚደርስብን የኑሮ ጫና በጣም ከባድ ነበር። አባታችን ጋር እንሆናለን፣ እሱ እንትን ሲል እናታችን ጋር እንሆናለን። በመሃል ሁላ በቃ እሱ ጋም ሳልሆን መሃል ላይ ሁላ የቀረውበት ቀን ነበር። መሃል ላይ ቀረው በቃ አባቴም በቃ ፊት ነሳኝ፣ እናቴም በድርጊቱ ተበሳይታ ሂዱ ከኔ ላይ አለች። በመሃል በቃ ግራ ገባል እና በጣም ተስፋ የሚያስቆርጥ በነዛ ሁሉ ቻሌንጅ ውስጥ ግን በቃ ከጎን ያጠፋም ነበረ የሚያበረታ ቃል በቃ አይዞ በርታ በቃ ሳይኖራት ብዙ ነገር ደክማ ነው ለኛ የምታደርግልን። እያንዳንዱን ነገር የምታደርገው እሷ ናት። ደብተር ቢሆን እሷ ናት፣ ስክሪፕቶ ቢሆን ሂዱ እሷን ጠይቋት ነው የሚለን። እንትን አይለንም። በቃ ሲሪየስ የሆነ አባት ታውቂያለሽ። ሲሪየስ ስልሽ ልጅ አስተዳደግ ላይ በቃ ጥሩ የምትይው አይነት አይደለም። እሷ ደግሞ በቃ የእሷ ጥንካሬ እኛ ሁላችን በቃ ልጆች ብለው በእኔ እንትን ውስጥ በቃ መጨረሻ ብልዬ ምላት አንድ ልጅ አለች። ሁሉም ሰው በቃ ስኪልድ የተማረ ነው፣ ስራ ይዟል፣ ሁሉ የራሱን ችሎ የሚኖር እና በዚህ ለነዚህ ሁሉ ልጆች ግን ስኬት ጀርባ ላይ እናቴ በጣም ትልቅ ዋጋ ከፍላለች እና በጣም አመሰግናታለሁ። በጣም አመሰግንሻለሁ። ወዳት በጣም አመሰግነው። ትልቅ ዋጋ ከፍላለች። በህይወት እንትን ውስጥ ደግሞ አሉ እንደ ቤተሰብ በቃ ማለት እግዚአብሔርን እንድናቅ ከእግዚአብሔር ጋር ያለን አታችመንት ጠንካራ እንዲሆን በጣም ብዙ ጊዜ በቃ እንደ ቅድም ስልሽ ነበረ እልህኛ መሆንባቸው እንትኖች አሉ። በጣም ስሜታዊ መሆንባቸው ማለት ነውና እንደነዚህ አይነት ነገሮች አይቼ የምወስዳቸውን ውሳኔዎች አይታ ልክ አይደለም በቃ እድሜ እንዲረዝም በምድር ላይ እድሜ እንዲረዝም እናትና አባትን አክብር ተብሎ ነው የተጻፈው። በቃ የምገርፈን በእግዚአብሔር ቃል እና እንዲህ ያደረገች
በጣም በቃ ወደ እግዚአብሔር ቤት እንዲሄድ እግዚአብሔርን እንዳክ እግዚአብሔር ጋር ያለኝ አታችመንት እንዲጠነክር ያኔ ብቻ ሳይሆን እስካሁን ድረስ ከጎኔ ያልጠፋች አክስት አለች እና ማሚ ነው ምላት ሎሚ ቱፋ በጣም ነው መወዳት በጣም ነው ማከብራት እና በህይወቴ ትልቅ ይሄ ሊታይ የሚችል ነገር ካስቀመጡ ሰዎች ውስጥ ናትና እህቶቼ ወንድሞቼ በጣም ነው የሚወዱኝ ለምን ማለት አላቅም ለምን እንደሆነ እነሱን ጭምር አመሰግናለሁ። ይሄው ሆስፒታል በነበርኩበት ሰዓት በቃ በየቀኑ ከጎኔ ያልጠፋች አክስት አለች ታይ ትባላለች በጣም ነው አመሰግነው ማለት እንትኑ በጣም ከባድ ነበረ 5 ወር ማለት በጣም ማለት ስናወራው በጣም ትንሽ ነው ግን በጣም ረጅም ጊዜ ያሳለፍኩትና በዛ ሁሉ ጊዜ ውስጥ ግን በቃ ቁርስ አልታይናት እና ከጎኔ ያልጠፋችም ያው እኔ ከፍለው ነገር ስለሌለኝ እግዚአብሔር ያው ታውን ይከፍልልኛል በቻልኩት አቅም እኔ ሞክራለሁና በጣም አመሰግናለሁ ጓደኞቼ ጓደኞቼ ያው እኔን ደግሞ በጠንካራም በደካማም የሚያውቁኝ ብዙ ልጆች ስላሉ እና ደግሞ በተለያየ አይነት የህይወት ገጠመኝ ውስጥ ከጎኔ ያልተለዩ ብዙ ሰዎች አሉና እነሱን ጭምር ለማመስገን እፈልጋለሁ። እናንተም ጓደኞቼ እዚህ ብሮድካስት የጠራችሁኝ የውስጥ ስሜቴን ሐሳቤን እንድገልጽ ያለኝን ፍላጎት ያለኝን ልምድ ያለኝን የህይወት ተሞክሮ ዳጋራ ስለጠራችሁኝ በጣም አመሰግናለሁ። ከዛ ባሻገር ደግሞ ከጠንካራ ወንድ ጀርባ ማን አለ? ጠንካራ ሴት አለችና ባለቤቴ የዋዛ ሰው አይደለችም። በጣም ዝም ያለች ግን ዝምታዋ የሚያወራ በጣም ጠንካራ የሆነች ሰራተኛ በቃ ጭምር ሆና ቤቱ ስራዋን አንድ ላይ ይዛ ነው እንትን የምትለውና ለኔ ጥንካሬ ትልቁን አስተዋጽኦ የምታደርግ አሁን ላይ ላለሁት እሷ ናትና በጣም አመሰግናለሁ። ጽዬ ውሻዬ ምስጋና አገላለጽህ ራሱ በጣም የሚገርም ነው። እንግዲህ መምህር ጌጆ አክብረህን ሚዲያችን አክብረህ እዚህ ድረስ መተህ ልምድህን ተሞክሮህን እንደ እድሜ አይደለም ያለህ ተሞክሮና ተመልካቾቻችን ለተማሪዎች ለወላጆች ለመምህራን ልምድህን ተሞክሮን ስላካፈልከን በጣም አድርጌ አመሰግናለሁ። እድሜ ጤና ሰጥቶት ደግሞ ከዚህ በላይ ሰርተህ ገና ወጣትም ስለሆንክ ከዚህ በላይ ሰርተህ የተሻለ ስኬት ላይ ደርሰህ የኛ ሚዲያ አድጎ ከፍ ብሎ ድጋሚ እንደምንገናኝ ተስፋ እያደረኩ እያመሰገንኩም ወደ ማጠናቀቁ ነን። እንግዲህ አብራችሁን እስካሁን ድረስ ይሄንን ረጅም ሰዓት ስላዳመጣችሁን ስለተከታተላችሁን እያመሰገንኩኝ ሚዲያችንን እንዲያድግ ከፍ እንዲል ሰብስክራይብ በማድረግ ላይክ በማድረግ ሀሳባችሁን ደግሞ በሀሳብ መስጫ ሳጥኑ በማስቀመጥ እንዲሁም ስክሪን ላይ በተቀመጡ ስልኮች ተጨማሪ ሀሳብ ካላችሁ በስልክ ለማግኘት ለምትፈልጉ ደውሉልን። ጥቆማም ካላችሁ ሌላ መሆን እንደምትፈልጉ ስልካችን ክፍት ነው፣ ቤታችን ክፍት ነው። መጥታችሁ ሀሳባችሁን፣ አስተያየታችሁን፣ ልምዳችሁን፣ ተሞክሯችሁን ሁላችሁም ተማሪዎችም ወላጆችም መምህራን እየመጣችሁ ሀሳብ አስተያየታችሁን እንድትሰጡ ጋበዝኩኝ። አብራችሁን ስለቆያችሁ